ቃልሙድ ሰውነንና በጊዜ መስፈሪያ ሁላችንም እኩል እንሰፈራለን። ኑሮና ህይወታችን ግን ከዚህ ባንጻሩ የሆነ ይመስላል። እየሞተ ስላለው ጊዜ አብስተን እናለቅሳለን። ረብ የለሽ ኑሮና ህይወት መታደም የበርካቶቻችን ዕጣ ፈንታ መሆኑ አልቀረም። አብላጫዎቻችን በኑሮ ውድነት አበላ ተመተናል። ግራ በሚያጋባ ህይወትና ኑሮ ውስጥ ስንዳከር ብንታይም የሚያልፈው ጊዜ ግን ሊመጣ አልቻለም። ቀድሞ የተፈጠረን ጆሮ ከኋላ የመጣ ቀንድ ልላከህ ይለዋል እንደሚባለው የመኖር እርከኑ የጠፋብን ይመስላል። መድከም መልፋታችን፣ መቸገር መኮስመናችን አስተዋይ የለውም። ሰው በሰው ላይ የጨከነበት ጊዜ ላይ እንገኛለን። መተዛዘን ባለመቻላችን ወይም ደግሞ ያንዳችን ኑሮ ለሌላኛችን ህመም ስለሆነም ሰው የረከሰበት የመጨረሻ ጊዜ ላይ መገኘታችን እውን ሆኗል። እያደር ኑሮ የሚያቀለው እጅግ በርካታ መሆኑ አልቀረም። ገንዘብ፣ ሀብት፣ ንብረት ጊዜያዊ ደስታ ቢፈጥሩም ዘላቂ ዋስትና ግን ማምጣት አልቻሉም። በዚህ ሰው በረከሰበት ዘመን እየኖርን አለን ብለን የምንኮራበት ሀብትና ንብረት ሊኖረን አልቻለም። ዘወትር እናስባለን። ሐሳብ የዘወትር ስራችን ከመሆን አልዳነም። እስከ ሞት ፍጻሜ ማሰባችንም አይቆምም። በግል እናስባለን። በማህበረሰብ ደረጃ እናስባለን። በሀገር አቀፍ ደረጃ እናስባለን። በዓለም አቀፍ ሁናቴ ውስጥም የሐሳብ ተጋሪ ነን። ሐሳብ የዘወትር ስራችን ሆኗል። ያንቀላፉ፣ ሞተው የተቀበሩ፣ የነነዘዙና የፈዘዙ፣ በሞትና በሕይወት መካከል ያሉ፣ በሞት አፋፍ ላይ ሆነው የሚያጣጥሩ ሐሳቦች ባለቤት ሆነናል። ችግር የከለላቸው፣ ጊዜያዊ ጥቅም ያሸሻቸው፣ መስሎ አዳሪነት የሰወራቸው፣ ዕድሜ የገደባቸው፣ ተንኮልና ምቀኝነት የከለላቸው፣ የፍቅር እጦት ያነወራቸው፣ በድብቅ የቀሩና የከሰሙ ሐሳቦች በርካታ ናቸው። ተከድነው ይብሰሉ ተብለው በየጓዳው ተቀብረው የቀሩ፣ የጋን ውስጥ መብራት የሆኑ፣ ድፍረት አርቆ የቀበራቸው፣ ወረቀት ገላ ላይ ፈሰው የከሰሙ፣ አይታወቁም ተብለው በየስፍራው የተረሱ ምርጥ ሐሳቦች ነበሩን። አንዳንዶቹ ሐሳቦች በውጥን ከመቅረታቸው ባለፈ በዘልማድ እየተቀባበልን እዚህ ያደረስናቸው ስለመሆናቸው አይካድም። ያሰብነውን ተግባራዊ ያለማድረግ ችግር እንጂ ሐሳብ የማዋጣት ችግር ግን ገጥሞን አያውቅም። የእኛ መምከን የተግባር መምከን ነው። የምናውቀውን ወደ ተግባር ሳንለውጥ ዛሬም እያሰብን ባለንበታለን። የጥበብ ድርቀት ዙሪያችንን ሰቅዞ ይዞናል። የጥበብ ምች ቁስላችን ሊሽር አልቻለም። ሁሉ እያለን እንደሌለን ሆነን መኖር ተላምደናል። ማንነታችን፣ ባህላችን፣ ቋንቋችን፣ ስነ ቃላችን፣ ስነ ግጥማችን፣ ዘፈናችን፣ ቅኔያችን፣ ለቅሷችን ሁሉ ሐሳብ የተሸከሙ ቅርሶቻችን ናቸው። ሆኖም ግን አልተጠቀምንባቸውም። ሀገራችንንም አልለወጥንባቸውም። ከጊዜው ጋርም አልዋሃድ ብለውናል። ከመናገር ወደ ኋላ ብለን አናውቅም። የሰው ኃይል ችግር የለብንም። የሚሰራ እጅ አለን ለማለት ግን ይቸግራል። በቂ ጉልበት አለን። ጉልበታችንን ግን ለበጎ ዓላማ ማዋል ተስኖናል። ኃይላችን ከፍተኛ ሆኖ የሚታየው ለሥራ ሳይሆን እርስ በርስ ለመፋጀት ነው። እንዲህ አይነቱ የርኩሰት ተግባር ደግሞ ሀገራችንን ቁልቁል ሲጎትታት እንጂ ከፍ ከፍ ሲያደርጋት አልታየም። ሕዝባዊ አዙሪት ይዞናል። መንገዳችንም የአዙሪት መንገድ ነው። አዲስ መንገድ መፍጠር ተስኖናል። የገባንበት አዙሪት የምንመለስበትን መንገድ ሲያጠፋው ይታያል። ከገዛ ታሪካችን ያለመማር ክፉ ልከፍት ተጣብቶናል። አባቶቻችንን የመታው እንቅፋት እኛንም መልሶ እያነገለን ይገኛል። ከባድ መዓት ላያችን ላይ ወርዷል። እኛ ያልተበሳጨን ማን ይበሳጭ? እኛ ያልተናደድን ማን ይናደድ? እኛ ያልበሸቀጥን ማን ይበሽቅጥ? እኛ ያልደነከርን ማን ይደንክር? ሐሳብ አስበን ተግባራዊ የማናደርግ ከሆነ የሐሳብ ተገዢ ለመሆን እንገደዳለን። ማሰብ ብቻውን ከንቱ ድካም ከመሆን አይድንም። ለዘመናት ሐሳቦቻችን ሩቅ ሆነው ኖረዋል። ተግባራችንም በዛው ልክ መራቁ ደግሞ ከምንጠራበት ችግር ሊያድነን አልቻለም። የሀገራችንን እድገት ባጭሩ የቀጨነው እኛው ዜጎቿ ነን። ሀገራችን ከድህነት ወለል በታች ስለመሆኗ ተደጋግሞ የሚነገረው በእኛው ድክመት መሆኑን መመስከር ይገባል። ከውጭ ጠላት በላይ ሀገራችንን የጣሏት የሀገራችን ፖለቲከኞች ናቸው። የውጭን ጠላት ማንኛውም ዜጋ ባለ በሌሉ ኃይሉ ሊፋለመው ይችላል። የውጭን ጠላት መለየት ከባድ አይደለም። የውስጥ አገር ገዳይን ግን በቀላሉ መለየትና መፋለም ይቸግራል።
ከሌሎች መማር ባለመፈለጋችን የምንበስለው በእድሜ ልክ ሳይሆን ወድቆ በመነሳት ነው። በኑሮና በሕይወታችን ከመጎዳት በላይ ተሽመድምደናል። ከድህነት በታች ስም ተሰጥቶናል። ከንቱ ሐሳብ ማሰባችን ናላችንን አዙሮታል። የረጅም ዕድሜ ታሪክ ባለቤት ብንሆንም ከራሳችን ታሪክ እንዳንማር ዓይናችን ተጋርዷል። አብዛኛዎቻችን ማስተዋል አልባ ስንሆንም ይታያል። ኮንፊሽየስ ታላቅ ሰው ራሱን ነው የሚያስቸግረው፣ ትንሽ ሰው ግን ሌሎችን ነው የሚያስቸግረው ይላል። ምንጊዜም ከራሳችን ነፃ ያልወጡ ሐሳቦች ለሀገር ተርፈው ሀገር ያስቸግራሉ። ብልህ ሰው ግን ከራሱ ጋር ግብግብ ይገጥማል። በማሰብ ብቻ መምከንን ሌሎች ከኛ መማር አለባቸው። ማሰብ ያቀነጨረን ሕዝቦች በመሆናችን ለሀገራችን ጠብ የሚል ነገር ማበርከት ተስኖናል። አብዛኛዎቹ ሐሳቦች አሉታዊ ጎናቸው ስለሚያይል መልሰው ራሳችንን ይበሉናል። ሐሳብ አልባ መሆን አይቻልንም። በማሰብና ወደ ተግባር በመለወጥ ወደ ከፍታ መሸጋገር አይቻልም። እንደ ሀገር ከፍ ያለ ችግር ውስጥ ገብተናል። ከአንደኛው ችግራችን ሳንላቀቅ ሌላ ችግር ውስጥ እንገባለን። ዛሬን ስለ መኖራችን እንጂ ነገና ከነገ ወዲያ የሐሳብ ጥያቄ ሆነው ከፊታችን አይቀርቡም። ሐሳቦቻችን ዛሬ ብቻ የምንኖርባቸው እንጂ ነገና ከነገ ወዲያ የሐሳብ ጥያቄ ሆነው ከፊታችን አይቀርቡም። በሚረባውም በማይረባውም ጉዳይ ከዳር ዳር መታመስ መገለጫችን ነው። ከሰላም በላይ የጦርነት ወሬ እናራግባለን። ከጦርነት ጉዳትና ከእርስ በርስ ፍጅት ተላቀን አናውቅም። መልካም ሐሳቦቻችን ሲጎመሩ አይታይም። ሀገር የሚያውኩና ያልተገቡ ሐሳቦቻችን ግን ትኩረት አግኝተው ይከወናሉ። በመተባበር ሀገር መገንባት ሳይሆን እርስ በርስ በመጫረስ ሀገር ማፍረስ የሚለው ሐሳብ ትኩረት ሲደረግበት ይታያል። ራዕያችን የማይጨበጥ ነው። ከሐሳብ የተሻገረ የተግባር መገለጥ የለንም። ከገዛ ታሪካችን መማር ሲገባን ይህን አላደረግንም። በማንነታችን ተሳልቀናል። ብዙ የምንማረባቸው የባህል እሴቶቻችን በወንጭፍ ተመትተዋል። ባህል የብሔር ሽኩቻ መፍጠሪያ ሆኗል። በብሔር ሰይጣን ተለክፈናል። በጎሳ መረጣ ጅማት ታስረናል። እንደ ቀልድ የተጀመረ የዘር መረጣ ቅጣት ሆኖ ሰው በሰውነቱ የማይኖርበት ጊዜ ላይ አድርሶናል። በሐሳብ ሀገራዊ አንድነታችን ይዘመርበታል። በተግባር ግን ሁሉም የየራሱን ከበሮ ይዞ ይደልቃል። በመማር ካስመዘገብነው ጥቅም ይልቅ በመማር ያተረፍነው ተንኮልና የሀገር መጉዳት ይበልጣል። በየቦታውና በየጊዜው የሐሳብ ሽንገላችን ለጉድ ነው። በተግባር የማይገለጥ እውነት ሕዝባዊ ክስረትን አጎናጽፎናል። እንደ ማህበረሰብ የተሻለ መኖር የቻልነው መቼ ነው? እንደ ሕዝብ አንገታችንን ያልደፋነው መቼ ይሆን? እንደ ሀገር ከድህነት ወለል በታች ከሚለው የስም መጠሪያስ ያላመለጥነው በምን ምክንያት ይሆን? ቻይናውያን ንግግር ብቻውን ሩዝ መቀቀል አይችልም ይላሉ። እውነት ነው፣ ንግግር ብቻውን ፍሬ የለውም። እኛም ቢሆን ለወሬ የለው ፍሬ ብለን ነበር። በማይጠቅሙን ነገሮች የመሻኮታችንን ያህል በሚጠቅሙን ነገሮች ላይ ግን ስንረባረብ አይታይም። ሰው ከመሆን መንበር ተንሸራተን ወርደናል። የግብረ ገብነት እንጥፍጣፊ በውስጣችን ሊኖር አልቻለም። በተገኘው አጋጣሚ ሽምጥ እንጋልባለን። ወሬያችንና ሩጫችን ከሆነ ነገር ለማምለጥ ይመስላል። ነገር ግን ሁሉም ባለበት አለ። አብዛኛዎቻችን በፈለግነው ልክ እንዳንንቀሳቀስ ተጠፍረን ታስረናል። በርካቶች ብዙ ለመስራት እያሰቡ ብዙ አይሰሩም። ነግዶ ለማትረፍ ያሰበም አያተርፍም። ጽፎ ለማሳተም ያሰበም ጽፎ አያሳትምም። ተምሮ ስራ ለመቀጠር ያሰበም ስራ አያገኝም። ኑሮና ሕይወቴን እለውጣለሁ እያለ ሰርክ የሚደክመውም ሳይሳካለት ይቀራል። ዝም ብሎ መዋተት ስራችን ሆኗል። የተስፋ መቁረጥ ወዳጅ የሆንን በርካቶች ነን። ተስፋ ቆርጠን የምንጠፋና ራሳችንንም የምናጠፋ ጥቂት አይደለንም። ሐሳባችን አንድ ነገር ላይ ስለሆነ የተለያዩ እድሎች የመሞከር ዝንባሌ የለንም። ከመጠንከራችን ይልቅ መልፈስፈሳችን በአደባባይ ይታያል። የሥነ ምግባር እጦት ፀሐይ እንደመታው ተክል አጠውልጎናል። ያልዘራነውን ለመሰብሰብ ፍላጎት የሚያድርብን ስንሆንም ይታያል። ለልጆቻችን የሥነ ምግባር አስፈላጊነትን አላስተማርንም። ሐሳባችን ሁሉ በግል ፍላጎታችን ልክ ታጥሯል። በየትኛው ጊዜያችን ነው ልጆቻችን መልካም እንዲሆኑ ምክር የምንመክራቸው? ሁሉም ነገር ባሰብነው ልክ አልሆነም። የበሸቀጥነው እንደ ሀገር ነው። ትውልዱን ሥርዓትና ወግ የማስተማር ፍላጎት የለንም። ስነ ስርዓት አክባሪዋ ሀገር ኢትዮጵያ ስርዓት አልበኝነት ነግሶባታል። የጃፓን ሕፃናት በትምህርት ቤቶቻቸው እስከ 3ኛ ክፍል ድረስ ከክፍል ክፍል ሳይዘዋወሩ እንዴት መኖር እንዳለባቸውና ስነ ስርዓት አክባሪነትን ብቻ እንዲማሩ ይደረጋል። እንዴት መኖር እንዳለባቸው ከተማሩና ከተረዱ በኋላ
ከክፍል ክፍል እየተዛወሩ ዘመናዊውን ትምህርት እንዲቀስሙ ይደረጋል። በእኛም ሀገር አስቀድመን ለእንዲህ አይነቱ ጉዳይ ትኩረት ማድረግ በተገባን ነበር። ስነ ስርዓት አክባሪ እንዲሆኑና የስነ ስርዓትን አስፈላጊነት ጠንቅቀው እንዲያውቁ አስቀድመን ማስተማር ይገባን ነበር። ዛሬ በደፈናው ሕግ እየተጣሰ ነው ብለን ስንናገር ሕግና ስርዓት እንዲከበር ምን ያህል ሰርተናል የሚለው ጥያቄ ለራሳችን የሚቀርብ ይሆናል። ጥበብን ለዓለም ሕዝብ ያስተዋወቀ ሀገር ዛሬ ጸልመት ወርሶታል። የስም ስልጣኔ ታቅፎ መቀመጥ አልሰለቸንም። የሰው ልጅ አእምሮ ላይነሳ ወድቋል። ሐሳባችን የሐሳብ ወጀብ ከመሆን አልዳነም። መኖር ሳይሆን መበሽቀጥ እውን ሲሆን ይታያል። ሐሳቦቻችን የሚዋልሉ ናቸው። በዚሁ የተነሳ ወላዋይነት ተጠናውቶናል። ባሰብነውና ባለምነው አንረጋም። ለራሳችንም ሆነ ለሌሎች ክብር የለንም። በሐሳብ መንነናል። አካላችን ግን እዚህ ነው። በኑሯችን ሽንፈት ተከናንበናል። በአደባባይ ግን አሸናፊዎች ነን ብለን እንናገራለን። የተሻለ ለመኖር የተሻለ መስራት ያስፈልጋል። እኛ ግን የተሻለም ሳናስብ የተሻለም ሳንሰራ ባለንበታለን። በቁጥር ተባስተናል። የቁጥራችንን ያህል ግን የረባ በርከቶ የለንም። የሕዝብ ቁጥር መብዛት ብቻውን እድገት ሊያመጣልን አልቻለም። ባደጉ ሀገራት የሰው ኃይል መኖር ለእድገት ትልቁ መሰረት ነው። እኛ ግን አላወቅንበትምና የበዛ የሰው ኃይላችን የበዛ ችግር ፈጥሮብናል። በቁጥር ስለበዛን የበዛ ሐሳብ አበርከቶ ሊኖረን አልቻለም። ወደ ተግባር መለወጥ ያልቻልናቸው ሐሳቦች በርካታ ናቸው። ሰርተን ያልተለወጥንባቸው ምክንያቶች ለቁጥር ይታክታሉ። ምን ማድረግ ይሻላል በሚለው ምክረ ሐሳብ ላይ ለመምከርም ፍላጎት የለንም። ጊዜ በርካቶቻችንን ከሰው በታች አድርጎናል። ጊዜ ያመጣውን ጊዜ እስኪመልሰው ስጋ ጠጅ አይልም ቡዳ የበላው ሰው እንዳሉት ሼህ ሁሴን ጅብሪል ሆነናል። ወይም ደግሞ አባረረው አህያ ጅቡን እንዴት ያለ ጊዜ ሊመጣ ይሆን? አንተም ጸብ አትውደድ እኔም ጸብ አልወድም ሲቀር እያየነው ሀገርና ወንድም እንደተባለው የሆነ ይመስላል። የዚህ ጽሑፍ አቅራቢ በ2009 ዓ.ም ባሳተመው ጠርጥር በተሰኘ የወግና የግጥም መድብል ጊዜን አስመልክቶ ተከታዩን ግጥም አስፍሮ ነበር። ጊዜም ከጊዜ ጋር ጉዞ አብረን ጀመርንና ቁልቁለቱን ወርደን ዳገት ወጣንና ሜዳ ላይ ደረስን። እኔ እንረፍ አልኩኝ፣ ጊዜ ግን ተገርሞ አብስቶ ሳቀብኝ። ክንዴን በመደገፍ ላፍታም ሳያጽናናኝ ነጎደ ጊዜያችን ወደፊት ቀጠለ። እኔ እንዳጎነበስኩ እሱ ቀና እንዳለ። መዳከሜ በጣም አብስቶ ጨነቀኝ። መንገድ ላይ መቅረቴ ሲበዛ ሳሰበኝ። በጣም መዳከሜ ጊዜ ገብቶት ኖሮ ጥሎኝ ብስ አለ ሄደ ጋራ ዞሮ። ምናልባት እናንተ ጊዜን ስታገኙት ከተራራው ጀርባ ሰው ተረስቷል በሉት። ጊዜ የጣለውን ጊዜ የሚያነሳበት ጊዜ ይመጣ ይሆናል። እስከዛ ግን እጃችንን አጣጥፈን የጊዜ እስረኛ ሆነን መቀመጥ የግድ ይለናል። የበርካታ ነገሮች መዳረሻችን አእምሯችን ነው። ዛሬም ነገም አእምሯችን በተገቢው መንገድ እስካላሰበና እስካልሰራ ድረስ በሚፈለገው መንገድ ተጉዞ ከሚፈለገው ግብ መድረስ አይቻለውም። ሰው ሆነን የመገኘት ልኬት ከልጅነታችን ጀምሮ እንደ ጥንስስ እየተሰራ የመጣ ስለመሆኑ ይታመናል። ሙሉ ስብዕና መላበስ የሚቻለን እያየንና እየሰማን እየተማርን በመግባርና በስርዓት መመራት ስንችል ብቻ እንደሆነ ማወቅ ይገባል። በርካቶቻችን እንደገና የመጣንበትን መንገድ መፈተሽ ይገባናል። የነበረን ብርቱ ኃይል እንዳልነበር የሆነው መቼ ነው? የነበረን ጠንካራ የማንነት ስሪት የተሸረሸረው በምን ምክንያት ይሆን? በራሳችን ታሪክ አፍረናል። ታሪክን መሰረዝና መደለዝ የማይታፈርበት ክፉ ድርጊት ለመሆን በቅቷል። ከገዛ ማንነታችን የተጣላን እኛ አይደለም ከሌላው ጋር ከራሳችንም ጋር እርቅ የምናወርድ አይመስልም። ስህተታችንን አረመን ለሀገር ለሕዝብና ለማህበረሰብ የመስራት አቋም ከያዘን ዛሬም የመለወጥ እድላችን አልመከነም። በጥፋት ላይ ጥፋት እየደረብን በክፋት ላይ ክፋት እየጨመርን የምንጓዝ ከሆነ ደግሞ መጥፊያችን ቅርብ መሆኑን መጠራጠር የለብንም። ኢትዮጵያ ልትቀና የምትችለው በጎ አሳቢዎች ተበራክተው ሁላችንም አንድ ሆነን ተባብረን በጋራ መቆም ስንችል እንጂ ከዚህ በአንጻሩ በተበታተነ እሳቤ ያለመሆኑን መረዳት ይገባናል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ክፉ ሰው የሚያለቅሰው በከንፈሩ ነው። ወንድዬ ካሳ